ሳውዲ አረቢያ አልቁድስን መጠበቅ የሙስሊሙ ዓለም ግዴታ መሆኑን ገለጸች። የኢራን ጦር ለሚሰነዘሩበት ዛቻዎች ሙሉ ዝግጁ መሆኑን አስታወቀ። ፓኪስታን የእስራኤል ሰፋሪዎች በአልአቅሳ መስጂድ ላይ የሚፈጽሙትን ድፍረት የተሞላበት ነውረኛ ተግባር እንዲያቆሙ አስጠነቀቀች። ፕሮፐርቲስ ለመኖሪያ ምቹ በሆነችው ሳር ቤት ላይ ከአደምስ ህንፃ አጠገብ እንደዚሁም ደግሞ ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት እጅግ ዘመናዊና ቅንጡ የሆኑ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ያላቸውን ቤቶች በ20% ቅድመ ክፍያ እንደዚሁም 80%ቱን ያለምንም ወለድ ያለምንም ዋጋ ጭማሪ ከፍላችሁ የምትጨርሱበትን ያከፋፈል ሁኔታ አመቻችተን በሽያጭ ላይ እንገኛለን። እንዲሁም ደግሞ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በምናስቀምጠው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማለኝ አብራችሁን ቆዩ። በሀገራዊ የምክክር ጉባኤ የሙስሊሙ ህብረተሰብ መብትና ፍላጎት በስልታዊ ቡድኖች ውይይት ተቃኝቶ ወደ ውሳኔ ምዕራፍ ተሸጋገረ። በሀገራዊ ምክክር ጉባኤ ወቅት ዋና ኮሚሽነር ፕሮፌሰር መስፍን አርአያ በሰጡት ጋዜጣዊ መግለጫ የምክክር ሂደቱ ከትንንሽ ቡድኖች ተነስቶ በአሁኑ ወቅት ወደ ባለ 250 አባላት 16 ስልታዊ ቡድኖች ደረጃ መድረሱን ሂደቱን በታቀደለት መርሃ ግብር መሰረት በስኬት እየሄደ መሆኑን ገልጸዋል። በተካሄዱት ውይይቶች አብዛኛዎቹ ስልታዊ ቡድኖች በቃለ ጉባኤዎቻቸው ላይ መግባባት ላይ ደርሰው የፈረሙ ሲሆን ሂደቱ ሙሉ በሙሉ ሲጠናቀቅ ውይይቱ ወደ 500 አባላት ወዳሉት ዋና የስራ ቡድን እንደሚሸጋገር ማስታውቋል። ይህ ምክክር መድረክ የመንግስት የስልጣን የበላይነት የሚታይበት ሳይሆን ሁሉም ተሳታፊዎች በግልጽና በእኩልነት የሚደማመጡበት በመሆኑ ለኢትዮጵያ ሙስሊሞችና ለተለያዩ ማህበረሰብ ክፍሎች ለዘመናት ሲነሱ የቆዩ የፍትህ የእኩልነትና የጥቅም ጥያቄዎች ያለምንም ጫና በቀጥታ ቀርበው ምላሽ የሚያገኙበት አስተማማኝ ምህዳር መፈጠሩን ገልጸዋል። የኢትዮጵያ ሙስሊም ማህበረሰብ ጥያቄዎችና ጥቅሞች ተገቢውን ቦታ እንዲያገኙ ለማስቻልም ኮሚሽኑ ሂደቱን ከማንኛውም ገለልተኛ ካልሆኑ አካሄዶችና የዘመሙ አቅጣጫዎች የጠራ ለማድረግ በትኩረት እየሰራ መሆኑን ዋና ኮሚሽነሩ አብራርተዋል። ተመካካሪዎች የማንንም አካል አቋም ሳይጫንባቸው የራሳቸውንና የህዝባቸውን እውነተኛ ፍላጎት ብቻ እንዲያንጸባርቁ የሚደረግ ሲሆን አመካካሪዎች ወይም ምሁራን ሂደቱ ላይ ሀሳብ እንዳይዛባ የጥንቃቄና የእርምት እርምጃዎች እየተወሰዱ ይገኛሉ ብለዋል። እንዲሁም የፍትህና የትምህርት ተቋማት ልምድ ያላቸው ከፍተኛ ባለሙያዎች እያንዳንዱን የቀረበ ሀሳብና የሃይማኖታዊ ማህበራዊ መብቶች ጥያቄዎችን ሳያንኳስሱ በታማኝነት እየሰነዱ መሆናቸውን የገለጹ ሲሆን የሙስሊሙ ማህበረሰብ የሚፈልጋቸው ሀገራዊ መግባባቶችና አዎንታዊ ውሳኔዎች ወደፊት በሚቀርቡበት ፖሊሲዎችና ህጎች ውስጥ መካተታቸው እንደሚያረጋግጥ በመግለጫው ተመላክቷል። የተለያዩ የማህበረሰብ ክፍሎችን ጨምሮ በርካታ የሙስሊሙ ማህበረሰብ ተወካዮች፣ ምሁራንና የሃይማኖት አባቶች በተሳተፉበት በዚህ ጉባኤ የሌሎችን ማንነት ለማሳነስ ወይም ለመጨፍለቅ የሚደረጉ ጥረቶች በስነ ምግባር መመሪያው መሰረት ተቀባይነት የሌላቸው እርምጃ የሚወሰድባቸው ጉዳዮች መሆናቸውንም ገልጸዋል። ይህ ምክክር ሂደት የሙስሊሙን ህብረተሰብ ጥያቄዎች አጥርቶ ምላሽ በመስጠትና የዜጎችን እኩልነትና ፍትህ በማረጋገጥ ረገድ ትልቅ ታሪካዊ እርምጃ እንደሆነም ተመላክቷል። በሀላባ ቁሊቶ በተካሄደው ነፃ የህክምና ዘመቻ የ903 ዜጎች የአይን ብርሃን ተመለሰ። በሀላባ ዞን የሚስተዋለውን የአይን ጤና ችግር ለመቅረፍ አልሞ የተካሄደውና ለ9 ተከታታይ ቀናት የዘለቀው ነፃ የህክምና ዘመቻ የ903 ዜጎችን የአይን ብርሃን በመመለስ በተሳካ ሁኔታ መጠናቀቁ ተገልጿል። የሀላባ ቁሊቶ አጠቃላይ ሆስፒታል ከዳይሬክቶሬት ኤይድ ኢትዮጵያ ከዘንባባ ጠቅላላ ሆስፒታልና ከዞኑ ጤና መምሪያ ጋር በመተባበር ባዘጋጀው በዚህ ፕሮግራም ከ1000 በላይ የህብረተሰብ ክፍሎች በነፃ ምርመራ እድል አግኝተዋል። የሆስፒታሉ ምክትል ሜዲካል ዳይሬክተር ዶክተር መለሰ ሙዳ እንደገለጹት በዞኑ ከውሃ አቅርቦት እጥረት ጋር ተያይዞ ለሚከሰተው የአይን ህመም ምላሽ ለመስጠት የተዘጋጀው ይህ የበጎ አድራጎት ስራ የሽፋሽፍትና ሌሎች ውስብስብ የአይን ችግሮች ላለባቸው ዜጎችም ተጨማሪ ቀዶ ህክምና አገልግሎት መስጠቱን አስታውቋል። ይህ ሰፊ የህክምና ዘመቻ በተለይም በገጠር አካባቢዎች የሚኖሩ በዝቅተኛ የኑሮ ደረጃ ላይ የሚገኙ ወደ ህክምና ተቋማት ለመሄድ ተቸግረው ለነበሩ የህብረተሰብ ክፍሎች ቀጥተኛ ተጠቃሚ ያደረገ ነው። ዶክተር መለስ አክለውም እንደገለጹት መሰል የአገልግሎት አቅርቦቶች በህብረተሰቡ የዕለት ተዕለት እንቅስቃሴና አምራችነት ላይ ከፍተኛ አዎንታዊ ተጽዕኖን የሚያሳድሩ በመሆናቸው ወደፊትም ተጠናክረው ይቀጥላሉ ብለዋል። አጠቃላይ ጥረቱ በክልሉ የጤና አገልግሎት ተደራሽነትን ለማረጋገጥና የዜጎችን የህይወት ጥረት ለማሻሻልም በሚደረገው እንቅስቃሴ ውስጥ ትልቅ አስተዋጽኦ ማበርከቱን ተመላክቷል።
ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። የግብፁ ኮከብ መሐመድ ሳላህ የቱርኩን ክለብ ትራብዞንስፖርን ለመቀላቀል ኢስታንቡል ገባ። የቀድሞ የሊቨርፑል የፊት መስመር አጥቂ መሐመድ ሳላህ የቱርኩን የሱፐር ሊግ ክለብ ትራብዞንስፖርን በነፃ ዝውውር ለመቀላቀል ኢስታንቡል የገባ ሲሆን በአውሮፕላን ማረፊያው በተገኙ በሺዎች በሚቆጠሩ ደጋፊዎች ደማቅ አቀባበል ተደርጎለታል። የ34 ዓመቱ ግብፃዊ ኮከብ የክለቡን ባህል የሚያሳየውን ሰማያዊና ቡናማ ማሊያ ለብሶ የታየ ሲሆን ወደ ትራብዞን አቅንቶ ይፋዊ የውል ስምምነቱን ከመፈረሙ በፊት የሕክምና ምርመራም ያደርጋል። ትራብዞንስፖር ከሳላህ ጋር ንግግር መጀመሩን ይፋ ያደረገ ሲሆን የ2 ዓመት ውል አቅርቦለት ሐሙስ ዕለት ይፋዊ ፊርማ ስነ ስርዓት ያካሂዳል ተብሎም ይጠበቃል። ሳላህ በሊቨርፑል በቆየባቸው ስኬታማ ዓመታት 2 የፕሪሚየር ሊግ እና 1 የቻምፒየንስ ሊግ ዋንጫዎችን በማንሳት በ442 ጨዋታዎች 257 ግቦችን አስቆጥሯል። ሆኖም ባለፈው የውድድር ዘመን የቋሚ ተሰላፊነት እድሉን በመቀነሱና ከአሰልጣኙ ጋር በነበረው አለመግባባት ከክለቡ ተለያይቷል። በ2012 በስዊዘርላንዱ ባዝል የአውሮፓ እግር ኳስ ህይወቱን የጀመረው ሳላህ ቀደም ሲል ለቼልሲ ፊዮሬንቲና እና ሮማ የተጫወተ ሲሆን ወደ ትራብዞንስፖር ለማምራቱ በፊትም ከቤሺክታሽ እንዲሁም ከሌሎችም ክለቦች ጋር ያደረገው ንግግር በፋይናንስ ምክንያት ሳይሳካ ቀርቷል። ሳውዲ አረቢያ አልቁድስን መጠበቅ የሙስሊሙ ዓለም ግዴታ መሆኑን ገለጸች። የሳውዲ አረቢያ ውጭ ጉዳይ ሚኒስትር ፕሪንስ ፋይሰል ቢን ፈርሃን አልቁድስን፣ ኢየሩሳሌምንና በውስጧ የሚገኙትን ቅዱሳን ስፍራዎችን መጠበቅ ለመላው የሙስሊሙ ዓለም ትልቅ ግዴታና በመካከለኛው ምስራቅ ዘላቂ ሰላምን ለማስፈን መሰረታዊ ቁልፍ መሆኑን ገልጸዋል። ሚኒስትሩ ምስራቅ ኢየሩሳሌም የፍልስጤም ሀገር ዋና ከተማ መሆኗን የሳውዲ አረቢያ ጽኑ አቋም መሆኑን በመግለጽ የሙስሊሙ ዓለም መከበሪያ የሆነው የአልአቅሷ መስጂድና ሌሎች ቅዱሳን ስፍራዎች ታሪካዊና ሕጋዊ ይዘትን ለመለወጥ የሚደረግ እንቅስቃሴዎችና የሰፈራ ወረራዎች ሕገወጥና ውድቅ ናቸው ሲሉ አውግዘዋል። ፕሪንስ ፋይሰል ቢን ፈርሃን አክለውም የዮርዳኖሱ ንጉስ አብደላህ ሁለተኛ የአልቁድስን ሃይማኖታዊ ስፍራዎች ማንነት ለመጠበቅ የሚያደርጉትን ጥረት ካደነቁ በኋላ የእምነት ነጻነትን ሽፋን በማድረግ አዲስ ፖለቲካዊ እውነታ ለመፍጠርና ወረራውን ለማጠናከር የሚደረጉ ጥረቶችን አጥብቀው ተቃውመዋል። በተጨማሪም በእስራኤል በኩል በጋዛና በዌስት ባንክ የተፈጸሙ ያሉት ወታደራዊ ጥቃቶች የቀጠናውን ሰላም እያደፈረሱና የሰላም ሂደቱን ፈተና ውስጥ እየጣሉ በመሆናቸው ጥቃቱ በአስቸኳይ ሊገታ እንደሚገባው አሳስበዋል። በመጨረሻም የሳውዲ አረቢያ ውጭ ጉዳይ ሚኒስትር ዓለም አቀፉ ማህበረሰብና የሙስሊሙ ዓለም በጋዛና በዌስት ባንክ የሚፈጸሙ ጥቃቶችን ለማስቆም የፍልስጤም ህዝብ ጽናት ለመደገፍ እንዲሁም የአልቁድስን ኢስላማዊ ቦታዎች ደህንነት ለማስጠበቅ የሚረዱ ተግባራዊ እርምጃዎችን እንዲወስዱ ጥሪ አቅርበዋል። አክለውም የጥላቻና የጽንፈኝነት ንግግሮችን በጋራ መታገል የኢየሩሳሌምን ታሪካዊ ማንነት ለማስጠበቅና ለቀጠናው ዘላቂ ሰላም መረጋገጥ ወሳኝ መሆኑን አስምረውበታል። ቱርክ በአልአቅሷ መስጂድ ላይ የሚፈጸም ማንኛውም ጥቃትን በራሷ ላይ እንደተሰነዘረ ጥቃት እንደምትቆጥረው አስታወቀች። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ሀገራቸው አልአቅሷ መስጂድን እንደ ራሷ ቅዱስ ስፍራ እንደምትመለከተው ገልጸው በምስራቅ ኢየሩሳሌም በሚገኘው በዚህ የተቀደሰ ስፍራ ላይ የሚፈጸም ማንኛውም አይነት ጥሰት በቱርክ ብሔራዊ ሴቶች ላይ እንደተሰነዘረ እርምጃ እንደሚቆጠር አስታውቀዋል። ሚኒስትሩ ይህንን ያረጋገጡት በዮርዳኖስ ዋና ከተማ አማን በተካሄደው በኢየሩሳሌም ጉዳይ ላይ ባተኮረው ሚኒስትሮች ስብሰባ ላይ በተሰጠ ጋዜጣዊ መግለጫ ነው። ዓለም አቀፉ ማህበረሰብ ትኩረቱን ወደ ሌላ ቀጠናዊ ግጭት ባዞረ ቁጥር እስራኤል በጋዛ በአልአቅሷና በዌስት ባንክ የምታካሄደው ህገወጥ እንቅስቃሴ ለማፋጠን ምቹ ሁኔታ እንደሚያገኝ ሚኒስትሩ አሳስበዋል። በዚህም ምክንያት በስብሰባው ላይ የተሳተፉት የእስልምና ሀገራት ተወካዮች የቅርብ ጊዜዎቹን የእስራኤል ጥሰቶች በጥብቅ በመቃወም የጋራ ዲፕሎማሲያዊ ምላሽ ለመስጠት በሚያስችሉ እርምጃዎች ዙሪያ መክረዋል። ይኸው ታሪካዊ ስብሰባ በጋራ የተቀናጀ አቋምን በመያዝ ፍልስጤምን ህዝብ መብት ለማስከበርና የቅዱሳን ስፍራዎችን ደህንነት ለመጠበቅ የሚደረገውን ጥረት ያጠናክራል ተብሎ ይጠበቃል። በዮርዳኖስ በተደረገው ስብሰባ ሙስሊም ሀገራት በአልቁድስ ላይ ያላቸውን ጠንካራ አቋም ገለጹ። እስራኤል በአልቁድስ ላይ የከፈተችውን ህገወጥ የሰፈራ ማስፋፋትና የማንነት ማጥፋት ዘመቻ ለመግታት የአረብና የእስልምና ሀገራት የውጭ ጉዳይ ሚኒስትሮች በዮርዳኖስ መዲና አማን ባደረጉት ስብሰባ ያላቸውን ጠንካራ የጋራ አቋም መግለጻቸው ታውቋል። በመድረኩ የተገኙት የሀገሪቱ የውጭ ጉዳይ ሚኒስትሮች እስራኤል የአልቁድስን አረባዊ ኢስላማዊ ማንነት በማጥፋት ከተማዋን በይሁዲነት ብቻ ለመቅረጽ የምታደርገውን ህገወጥ ጥረት
በጽኑ ተቃውመዋል። በተጨማሪም አክራሪ ሰፋሪዎች በተቀደሰው የአልአቅሷ መስጂድ ላይ የሚያካሂዱትን ተደጋጋሚ ወረራና በፍልስጤማውያን ላይ የሚፈጸመውን የግዳጅ ማፈናቀል ፈጽሞ ተቀባይነት የሌለው ድርጊት ሲሉ በጋራ አውግዘዋል። ስብሰባውን ባስተናገደችውና የቅዱሳን ስፍራዎች ታሪካዊ ጠባቂ በሆነችው ዮርዳኖስ አስተባባሪነት በተካሄደው በዚህ መድረክ ሀገሪቱ የአልቁድስን ታሪካዊና ሃይማኖታዊ ማንነትን ማስጠበቅ የአረቡና የሙስሊሙ ዓለም የማይጣስ የጋራ ኃላፊነት መሆኑን አስታውቀዋል። ሚኒስትሮቹ በውይይታቸው ማጠቃለያ ምስራቅ አልቁድስ የነጻይቱ ፍልስጤም ዘላለማዊ ዋና ከተማ መሆኗን በድጋሚ አረጋግጠዋል። ድርጊቱን ለማስቆምም ዓለም አቀፉ ማህበረሰብ የተባበሩት መንግስታት የጸጥታው ምክር ቤት ውሳኔዎችን በአስቸኳይ ተግባራዊ በማድረግ የፍልስጤምን ሕዝብ እንዲታደግ ጥሪያቸውን አስተላልፈዋል። ኢራንና ኦማን በሆርሙዝ መተላለፊያ መስመር ላይ ከስምምነት መድረሳቸው ተገለጸ። ኢራንና ኦማን መርከቦች በሆርሙዝ የባህር ሰርጥ የሚያልፉበትን አዲስ መስመር በተመለከተ ከስምምነት ላይ መድረሳቸውን የኢራን የውጭ ጉዳይ ሚኒስቴር አስታውቋል። የቲአርቲ ወርልድ ዘገባ እንዳመላከተው ከሆነ ሁለቱ ሀገራት የባህር ሰርጡን በጋራ ለማስተዳደር የሚያስችላቸውን ዝግጅት በማጠናቀቅ ላይ ይገኛሉ። የኢራን መንግስታዊ ዜና ወኪል IRNA ጠቅሶ ይህ ዜና ምንጫችን እንዳብራራው የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋኢ በሁለቱ ወገኖች የታሰበው የመተላለፊያ መስመሮች ጂኦግራፊያዊ መገጣጠሚያዎች ወይም ኮኦርዲኔትስ ላይ ስምምነት መደረሱን ተናግረዋል። ቃል አቀባዩ አክለውም ሶስቱ ወገኖች ሂደቱን የሚያስተጓጉሉ ከሆነ ዋና ዋና የውሳኔ ነጥቦችን የያዘው የሁለቱ ሀገራት የጋራ መግለጫ በመጨረሻው የግምገማና የረቂቅ ዝግጅት ምዕራፍ ላይ እንደሚገኙ አስረድተዋል። ይሁን እንጂ ከኦማን ጋር የሚደረገው ድርድር ወደፊት እየገፋ ቢሆንም ስምምነት ላይ መደረሱ የባህር ሰርጡ ለሁሉም አላፊ መርከቦች ሙሉ በሙሉ ደህንነቱ የተጠበቀ ሆኗል ማለት እንዳልሆነ ቃል አቀባዩ ጋዜጠኞች ማብራራታቸውን ዘገባው አመላክቷል። ቃል አቀባዩ ለዚህም እንደ ምክንያትነት ያነሱት በተለይም አሜሪካ በኢራንና በጥቅሞቿ ላይ የምታደርገው የባህር ላይ ማዕቀብ እንዲሁም ሌሎች የጥቃትና የዛቻ እርምጃዎች አሁንም የባህር ሰርጡን ስጋት ውስጥ እንደከተቱት ዘገባው ጠቁመዋል። የኢራን ጦር ለሚሰነዘሩበት ዛቻዎች ሙሉ ዝግጅቱን ማጠናቀቁን አስታወቀ። የኢራን ጦር በሀገሪቱ ላይ ለሚሰነዘሩ የትኛውም አይነት ጥቃቶች እንዲሁም ዛቻዎችና እርምጃዎች ምላሽ ለመስጠት ሙሉ በሙሉ ዝግጁ መሆኑን የኳታሩ የዜና ወኪል አልጀዚራ ዘግቧል። የጦሩን ቃል አቀባይ ብርጋዴር ጀነራል አሚር አክራሚኒያን ዋቢ በማድረግ አልጀዚራ እንደዘገበው ሰራዊቱ የተጎዱ ስርዓቶችን በማዘመን አዳዲስ ወታደራዊ መሳሪያዎችን ወደ ስራ በማስገባትና በሀገር ውስጥ አቅም ላይ ብቻ በመመስረት ኦፕሬሽናል ዝግጁነቱን የሚያሳድጉ ስራዎችን አጠናክሮ ቀጥሏል። ቃል አቀባዩ አክለውም አዳዲስ ወታደራዊ መሳሪያዎች ወደ ክፍለ ጦሮቹ መድረሳቸውን ተከትሎ የሰራዊቱ የውጊያ መሳሪያዎችና ትጥቆች ከዕለታት የጸጥታና የውጊያ ፍላጎቶች ጋር በሚጣጣም መልኩ እንደገና እየተደራጁ መሆኑን ማብራራታቸውን ዘገባው አመላክቷል። ፓኪስታን የእስራኤል ሰፋሪዎች በአልአቅሷ መስጂድ ላይ የሚፈጽሙትን ድፍረት የተሞላበት ነውረኛ ተግባር እንዲያቆሙ አስጠነቀቀች። የፓኪስታን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ይስሐቅ ዳር የእስራኤል ወራሪ ኃይሎች ሰፋሪዎች በተቀደሰው የአልአቅሷ መስጂድ ላይ የሚፈጽሙትን ከፍተኛ ድፍረትና ትንኮሳ አጥብቀው በመኮነን ድርጊቱ በአስቸኳይ እንዲቆም ጠንካራ ማስጠንቀቂያ አስተላልፈዋል። የእስራኤል ወራሪዎች በምስራቃዊ ኢየሩሳሌምና በተያዙት የፍልስጤም ግዛቶች የሚያካሂዱት ህገወጥ ድርጊት የቅዱሳን ስፍራዎችን ታሪካዊና ህጋዊ ይዘትን የሚደፍር ዓለም አቀፍ ህጎችን የሚጥስና የሙስሊሙን እምነት በንቀት የሚመለከት ነውረኛ ተግባር መሆኑን አብራርተዋል። እስራኤል ያለምንም ተጠያቂነት የምትፈጽመው ይህ አደገኛ ጭቆና፣ የሰፈራ ማስፈራሪያ በቀጠናው ላይ ከፍተኛ እልቂትን ይፈጥራል ሲሉ አስጠንቅቀዋል። በጋዛ እየተካሄደ ያለው ግፍና ሰብአዊ ውድመት አሁንም አሳዛኝ ደረጃ ላይ እንደሚገኝ የጠቀሱት ምክትል ጠቅላይ ሚኒስትሩ ከተኩስ ማቆም ስምምነቱ በኋላ እንኳን ከ1100 በላይ ንጹሃን ፍልስጤማውያን በእስራኤል ጥቃት መገደላቸውን የጽዮናውያንን አረመኔነትና የሰላም ስምምነቶች ንቀትን በግልጽ ያሳያል ብለዋል። በአሁኑ ወቅት 59 በመቶ የሚሆነው የጋዛ ህዝብ ለከባድ የምግብ እጥረት መዳረጉንና ወደ 2 ሚሊዮን የሚጠጉ ፍልስጤማውያን በ30 በመቶ ጠባብ ግዛት ውስጥ ተጨናንቀው በሚዘገንን ሁኔታ ውስጥ እንደሚኖሩ መገደዳቸውን በመግለጽ የእስራኤል አካሄድ የተኩስ አቁምና የሰላም እቅዶችን ሙሉ በሙሉ የሚያከሽፍ መሆኑን ተናግረዋል። በመጨረሻም የአረብና የሙስሊሙ ሀገራት ከቃላት ባለፈ ወደ ተጨባጭ እርምጃ በመሸጋገር በፍልስጤማውያን ላይ እየወረደ ያለውን መከራ ለማስቆም በቁርጠኝነትና በአንድነት ሊቆሙ እንደሚገባ ጥሪ ያቀርበዋል። የሙስሊሙ ዓለም አልአቅሷ መስጂድን ከማንኛውም የእስራኤል ትንኮሳ የመጠበቅ የህገወጥ ሰፈራንና የመፈናቀል ሴራዎችን የመመከት ታሪካዊ ኃላፊነት እንዳለበት አጽንኦት ሰጥተዋል። አሜሪካ፣ ግብጽ፣ ኳታርና ቱርክ የሚያደርጉትን የማሸማገል ጥረት ያደነቁት አቶ ዳር ዘላቂ ሰላም ሊመጣ የሚችለው የእስራኤል ወረራ በቅቶ ነፃና ሉዓላዊ የፍልስጤም ሀገር ስትመሰረት ብቻ መሆኑን አስምረውበታል።
በእስልምና ጥላቻ በዘረኝነትና የህፃናት ጥቃትን በማቅለል ቅሌት የሚታወቀው እንግሊዛዊ ጋዜጠኛ ሮድ ሊድል በ66 ዓመቱ አረፈ። ለበርካታ አስርተ ዓመታት በእስልምና ጥላቻ፣ ኢስላሞፎቢያ፣ በዘረኝነትና የህፃናትን ወሲባዊ ጥቃትን ወይም ፒዶፊሊያን በማቅለል በተደጋጋሚ ሲከሰስ የነበረው አወዛጋቢ እንግሊዛዊ አምደኛ ሮድ ሊድል ባደረበት ድንገተኛ ህመም በ66 ዓመቱ ህይወቱ ማለፉ ተገልጿል። በዩናይትድ ኪንግደም ዩኬ የሚገኘውና የሙስሊሙን ማህበረሰብ ጉዳዮች በስፋት የሚዘግበው 5 ፒላርስ ዩኬ የዜና አውታር እንዳስነበበው ጋዜጠኛው በደጋፊዎቹ የነጻ ሀሳብ ተሟጋች ተብሎ ቢሞካሽም የብሪታንያ ሙስሊሞች ግን በዋና ዋና የሀገሪቱ ሚዲያዎች ላይ ጸረ ሙስሊም ትርክቶችን ህጋዊ ለማስመሰል ሲሰራ የነበረ ግለሰብ መሆኑን በክፉ ያስታውሱታል። ሊድል ዘ ሰን እና ሰንዴይ ታይምስ እንዲሁም ደግሞ ዘ ስፔክታተር ጋዜጦች ላይ በነበረው አምድ በእስልምና በስደተኞችና በባህል ብዝሃነት ላይ ተከታታይ ጥቃቶችን ሲሰነዝር ቆይቷል። በተለይ በ2019 በነበረው አጠቃላይ ምርጫ በሌበር ፓርቲ ድምጽ ለመቀነስ ሲባል የምርጫውን ቀን በሙስሊሞች የኢድ በዓል ላይ መዋል አለበት ማለቱ እንዲሁም አጥፍቶ ጠፊዎች ሙስሊሞች በሚበዙበት ታወር ሃምሌት ሄደው ቢፈነዱ ይሻላል በማለቱ በወቅቱ ከፍተኛ ውግዘትና ተቃውሞን አስከትሎበት እንደነበር ዘገባው አመላክቷል። ከእስልምና ጥላቻው ባለፈ ግለሰቡ በዘረኝነትና ህፃናትን በሚመለከቱ ጉዳዮች ላይ የነበረው አቋም እጅግ አወዛጋቢ እንደነበር ተገልጿል። የቢቢሲ አቅራቢ የነበረችው ኤምሊ ሜትሊስ ግለሰቡ በየሳምንቱ ቋሚ የሆነ ዘረኝነት እንደሚያራምድ ተናግራበት ነበር። በተጨማሪም የህፃናት ወሲባዊ ምስሎችን መመልከት ወንጀል ሊሆን አይገባም የሚል አቋም በማንጸባረቅና የአፍላ ዕድሜ ልጃገረዶች ስሜቴን ስለሚስቡ አስተማሪ መሆን አልችልም በማለቱ ከህፃናት መብት ተሟጋቾች ብርቱ ትችት አስተናግዶም አልፏል። የትምህርት ቤት አውቶቡስ መጠን ያለው የስፔስ ኤክስ ሮኬት ስብርባሪ ጨረቃ ላይ ተከሰከሰ። የህዝብ ማመላለሻ አውቶቡስ መጠን ያለውና 4 ቶን የሚመዝነው የስፔስ ኤክስ ሮኬት ስብርባሪ ጨረቃ ላይ መከስከሱንና አዲስ ጉድጓድ ወይም ክሬተር መፍጠሩን የጠፈር መረጃዎች አመላክተዋል። አልጀዚራ የኤፒና ሮይተርስ የዜና ወኪሎችን ዋቢ በማድረግ እንደዘገበው ይህ አጋጣሚ ሳይንቲስቶች የከፍተኛ ፍጥነት የጠፈር ግጭቶችን በጥልቀት እንዲያጠኑ ልዩ እድል ፈጥሮላቸዋል። እንደ አውሮፓውያን አቆጣጠር በ2025 መጀመሪያ ላይ ወደ ጠፈር የተወነጨፈው የፋልከን 9 ሮኬት ሁለተኛ ክፍል የሆነው ይህ ስብርባሪ የረቡዕ ዕለት ማለዳ አንስታይን ክሬተር አቅራቢያ መከስከሱ ተነግሯል። የጠፈር ተመራማሪዎች እንዳረጋገጡት ስብርባሪው ላለፉት 18 ወራት በፀሐይ በምድርና በጨረቃ የስበት ኃይል ተጽዕኖ ምክንያት መስመሩን በመሳቱ በሰዓት 8700 ኪሎ ሜትር በሆነ ከፍተኛ ፍጥነት ከጨረቃ ጋር ሲጋጭ የግጭቱ ኃይልም በግምት ከ3 ቶን የቲኤንቲ ፈንጂ ጋር እኩል መሆኑ ተገልጿል። የስፔስ ኤክስ የናሳ ሳይንስና ድራጎን ፕሮግራሞች ዳይሬክተር ጁሊያና ሺማን እንደገለጹት ክስተቱ በፀሐይ እንቅስቃሴና በስበት ኃይል ተጽዕኖ ምክንያት የተፈጠረ ነው ብለዋል። ሮኬቱ ቀሪ ነዳጅ ክምችቶች የነበረው በመሆኑም የስብርባሪውን አቅጣጫ በማስተካከል አደጋውን ማስቀረት እንዳልተቻለም ተናግረዋል። በመጨረሻም ወደ ዕለቱ የቢዝነስ መረጃዎቻችን እናልፋለን። ዙበይዳ ሀሰን እንደሚከተለው አዘጋጅተዋለች። ተከታትለን እንመለስ። ከሐምሌ 25 በኋላ መልእክት የተላከላቸው ግብር ከፋዮች ወደ ቅጣት እንደማይገቡ ተነግሯል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ እስከ ሐምሌ 25 ድረስ ዓመታዊ ግብር እንዲከፍሉ መልእክት የደረሳቸው ግብር ከፋዮች ዛሬ ሐምሌ 30 2018 ዓመት ድረስ የግብር ግዴታቸውን በኦንላይን መክፈል እንዳለባቸው ማሳሰቡ ይታወሳል። ነገር ግን በተለያዩ ምክንያቶች የስልክ መልእክት ያልደረሳቸው ግብር ከፋዮች እንዲሁም ከሐምሌ 25 በኋላ ቴክስት ወይም ደግሞ የስልክ መልእክት የደረሳቸው ግብር ከፋዮች ወደ ቅጣት እንደማይገቡ ቢሮ አስታውቋል። በመሆኑም እነዚህ ግብር ከፋዮች እስከ ነሐሴ 20 ቀን 2018 ዓመታዊ ግብራቸውን መክፈል እንደሚችሉም ተገልጿል። እስካሁን ድረስ አጭር የጽሑፍ መልእክት ያልተላከላቸው ግብር ከፋዮች ባሉበት ሆኖ በትዕግስት እንዲጠብቁ የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አሳስቧል። በከተማዋ በተለያዩ ንግዶች በኪራይና በራይድ የንግድ ዘርፍ የተሰማሩ 456433 የደረጃ ለ ግብር ከፋዮች የሚገኙ መሆናቸውን ቢሮው ገልጿል። ከነዚህ ግብር ከፋዮችም በአጠቃላይ 9.2 ቢሊዮን ብር ለመሰብሰብ መታቀዱ ተመላክቷል። ይህም ዓመታዊ የደረጃ ለግብር ከፋዮች ገቢ በመንግስትና በግል ድርጅት ውስጥ ከሚገኙ ተቀጣሪ ደሞዝተኛ ዓመታዊ ደሞዝ ገቢ ግብር ጋር ሲነጻጸር በጣም አነስተኛ መሆኑንም ቢሮውን ያስታወቀው። ይህ በዋነኝነት ዓላማው የከተማ አስተዳደሩ በአነስተኛ የንግድ ስራ ላይ የተሰማሩ ነጋዴዎች እንዲበረታቱ፣ የግብር ጫና እንዳይደርስባቸውና ትርፋማነታቸው በማጎልበት ወደ ቀጣይ ደረጃ እንዲሸጋገሩ
ካለው አቅምና ቁርጠኝነት የመነጨ መሆኑንም ቢሮ ለሚዲያዎች በላከው መግለጫ ላይ አብራርቷል። በተጨማሪም ግብር በዛብኝ የሚል ቅሬታ ላላቸው ማናቸውም ግብር ከፋዮች የቅሬታ አፈታት ስርዓት ተዘርግቶ ወደ ተግባር የተገባ መሆኑን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ገልጿል። በዚህም ቅሬታ ያለው ግብር ከፋይ በወረዳ ደረጃ ቅሬታ አቅርቦ መረጃው ለክልሉ ከተማ ከተላከ በኋላ በክፍለ ከተማ በተደራጀ የቀን ገቢ ገማች አማካኝ ድጋሚ የቀን ገቢ ግምት በማካሄድ ቅሬታ የሚፈታበት አሰራር መዘርጋቱን ተገልጿል። የማዕድን ዘርፍ እድገት በፍጥነት እየጨመረ መምጣቱ ተነግሯል። ይህ የተነገረው የማዕድን ሚኒስቴር የ2018 በጀት ዓመት የስራ አፈጻጸምና የ2019 በጀት ዓመት እቅድ ላይ ግምገማ ባካሄደበት ወቅት ነው። በመድረኩ ባለፉት ዓመታት የማዕድን ዘርፍ እድገት ከጊዜ ወደ ጊዜ በፍጥነት እየጨመረ መምጣቱን የማዕድን ሚኒስትር ዴኤታ የሆኑት አቶ ሀብታሙ ተገኝ ተናግረዋል። በዚህም በተጠናቀቀው በጀት ዓመት ከዚሁ ዘርፍ 5.7 ቢሊዮን ዶላር ገደማ የውጭ ምንዛሬ ማግኘት ተችሏልም ተብሏል። ይህም የማዕድን ዘርፍ ከአምስቱ የሀገሪቱ የኢኮኖሚ ምሰሶዎች መካከል አንዱ መሆኑንም የማዕድን ሚኒስቴር ገልጿል። የዘርፉ እድገትም ከጊዜ ወደ ጊዜ በፍጥነት እየጨመረ መምጣቱም ተነግሯል ነው የተባለው። የዓለም አቀፍ የገንዘብ ድርጅት የሶሪያ ኢኮኖሚ ማገገሙን ገልጿል። የዓለም አቀፍ የገንዘብ ድርጅት ወይም ደግሞ IMF የሶሪያ ኢኮኖሚ የማገገም እንቅስቃሴ እየተፋጠነ መሆኑን ተናግሯል። በዚህም በፈረንጆቹ 2026 መጨረሻ ድረስ የሶሪያ ኢኮኖሚ ከ10 በመቶ በላይ እድገት ያሳያል ተብሎ እንደሚጠበቅም አስታውቋል። ሆኖም ይህንን ኢኮኖሚ መነቃቃት ዘላቂ ለማድረግ ሀገሪቱ በጥቅል የፋይናንስ ዘርፎች ላይ የባንክና የመዋቅር ማሻሻያዎች ላይ ጠንክራ መስራት እንዳለባትም አሳስበዋል። በሶሪያ የግብርና ምርታማነት ማደግ፣ በኃይልና የሃይድሮካርበን ማውጣት ስራዎች መስፋፋት እንዲሁም የንግድና አገልግሎት ዘርፎች መነቃቃት ለእድገቱ በዋነኝነት ተጠቃሽ መንስኤዎች ናቸውም የተባለው። በርካታ ስደተኞች ወደ ሀገራቸው መመለሳቸውና የጎብኚዎች ቁጥር መጨመር ለሀገሪቱ ውስጥ ገበያ እንቅስቃሴ ትርፋማ እንድትሆን አድርጓታልም ተብሏል። የሶሪያ መንግስት የበጀት አስተዳደሩን በማስተካከል የገቢ ምንጮችን ማለትም ከታክስ ከጉምሩክና ከነዳጅ ማስተላለፊያ ክፍያዎች ከፍ ማለታቸውን IMF ገልጿል። ክልላዊ ግጭቶች ጋር ተያይዞ የሚመጡ የነዳጅና የምግብ ምርቶች ገቢ ዋጋ መጨመር በሀገሪቱ የዋጋ ንረት ላይ ጫና መፍጠሩን ጠቅሷል። ነገር ግን IMF የማዕከላዊ ባንኮችን የገንዘብ ፖሊሲ ለማጠናከር አዲስ የባንክ ህጎችን ለማውጣት የባንኮችን ፋይናንስ ጤንነት ለማረጋገጥና የገንዘብ ህጋዊ አሰራርን ለመጠበቅ አስቸኳይ ማሻሻያዎች እንዲያደርጉ ጥሪውን አቅርበዋል። ውድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ለሰዓቱ የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ሀያት ከማል ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።